ሻሎም ይህ አንድ ሰው ለኢየሱስ በአንድ አመት ደቀ መዝሙር ምናረግበት ቻሌንጃችን ነው። በዚህ ቻሌንጅ እየተቀላቀላችሁ አብራችሁን እንድትሰሩ የምንፈልገው ስለኛ ወይ ስለ ቤተክርስቲያን ስለ ተልእኮ ለትውልድ ሳይሆን እያንዳንዱ የጌታ ኢየሱስ ክርስቶስ አማኝ በምድር ላይ በሚኖርበት ጊዜ ዋና ተልእኮ የሆነውን የወንጌልን አደራ እርሱም ደግሞ የታረዱትን ሊታረዱም የተወሰነባቸውን በሲኦል መንገደኞች የሆኑ የኃጢአተኞችን ማንነት አምኖና አውቆ አርነን ለማውጣት መምጣት ነው። ጌታ ኢየሱስ ወደ ምድር ሲመጣ የሰው ልጆች ሁሉ በሞት ጥላ በጨለማ እንዳሉ ይታወቃል። ለዚህ ነው ነብዩ ሲናገር በጨለማ በሞት ጥላ አገር የኖረ ሕዝብ ብርሃን አየ የሚለው። ብርሃን የወጣለት ሕዝብ እኮ ሕፃን ተወልዶለት ወንድ ልጅ የተሰጠው በሞት ጥላ በጨለማ ውስጥ ስላለ ነው። ጌታ ኢየሱስ በምድር ላይ ያለ አንድ ሰውን ምን አለው? ተከተለኝ አለው። ሰውየውም ቆይ አባቴን ልቅበር አለው። ሙታንን ይቀብሩ ዘንድ ሙታንን ተዋቸው። የቆመውም ቀባሪውም ተቀባሪውም ሙታን ናቸው። ሰዎች በጨለማ በሞት ጥላ ውስጥ ነው ያሉት። ስለዚህ ጌታ ኢየሱስ እኔ የሕይወት ብርሃን ነኝ፣ የዓለም ብርሃን ነኝ ይላል እና የሚከተለኝ የሕይወት ብርሃን ይሆንለታል ይላል። እንግዲህ እውነቱ ይሄ ከሆነ እናቴ የሲኦል መንገደኛ ናት ማለት ነው። አባቴ የሲኦል መንገደኛ ነው ማለት ነው። ኃጢአተኛ ነው ማለት ነው። ኃጢአተኛ ከሆነ መድኃኒት ያስፈልገዋል ማለት ነው። ኃጢአተኛ የሆኑ ሰዎችን በዙሪያክ ላይና በሕይወትክ ውስጥ ታውቃቸዋለህ? ምን አይነት መረዳት አለ? እኔ አሁን ስለ ኃጢአተኞች ናችሁና ጌታን ተቀበሉ እያልኩ አይደለም ያለሁት። እኔ አንተ ሲኦል እንዳለ ታምናለህ ወይ? አንተ ሰዎች አሁን አጠገብ ያሉት የሲኦል መንገደኞች መንገዱ ላይ እንዳሉ ታውቃለህ ወይ? ቀጥሎ ደግሞ ሶስተኛ የመጣሁበት የሲኦል መያዣ ነፍሳቸውን የያዘው ኃጢአት እንደሆነ ታውቃለህ ወይ? ኃጢአት ነፍሳቸውን ስለያዘው ሰዎቹ ሲኦል እንደሚገቡ ታውቃለህ ወይ? ማወቅ ብቻ አይደለም፣ እርግጠኛ ነህ ወይ? እርግጠኛ ከሆንክ ምን እያረክ ነው? የኃጢአት መያዣን ወይንም ኃጢአት የሰው ልጆችን ባሪያ አድርጎ ገዝቶ ወደ ሲኦል እየወሰዳቸው እንደሆነ እርግጠኝነት አለ? እርግጠኛ ነህ? ታዲያ እንዴት አቅልለህ አየኸው? እንዴት ታዲያ ሰዎች ኃጢአተኛ የሆኑ ኢየሱስ ለኃጢአታቸው ደሙን እንዳፈሰሰ በመስቀል ላይ እንደሞተ ከኢየሱስ ደም በቀር ኃጢአት ሊያነጻ የሚችል ምንም ነገር እንደሌለ እያወቅ እንዴት ዝም አልካቸው? ዝም ያልክባቸው ምክንያቶች ብዙ ናቸው። ከነሱ መካከል አንደኛው ሰዎች ካንተ ጋር በዚህ ዓለም በሚኖሩበት ጊዜ ካንተ የተለየ ወይንም በዙሪያክ ላይ ካሉ የተለየ ኑሮ ምንም አይነት ነገር ስለሌለ ሁሉ ሰው አብሮ ኖርማል ሚኖር ነው የሚመስልህ። አይደለም። አንዳንዶች የጨለማ መጋረጃ አለባቸው። አንዳንዶች የሞት ጥላ ውስጥ ነው የሚሄዱት የሕይወት ብርሃን ካልበራላቸው። መጽሐፍ ቅዱሳችን በትንቢተ ኢሳይያስ መጽሐፍ ላይ ምዕራፍ 60 ላይ ሲናገር ተነሺና አብሪ ይላል። አሕዛብን ድቅድቅ ጨለማ ሸፍኗል፣ ምድርንም ድቅድቅ ጨለማ ይይዟል፣ አሕዛብም ድቅድቅ ጨለማ ከቧቸዋል ይላል። ታውቃላችሁ እያንዳንዱ ሰው በጨለማ ተከቦ የሚሄድ የሚንቀሳቀስ ሰው እንደሆነ ልቡ የጨለመበት ሰው ኢየሱስንና ትንሣኤን እንዳያይ የሕይወትን ተስፋ ከሞት የተሻገረ ነገር እንዳያይ ድንገት እንዲህ ያለ ያወራ ነው ጓደኛክ። ይሄ የሚያወራው ቃል ላንተ ምን አይነት ሐሳብ ይሰጣል? አባት እናት አብረው ትምህርት ቤት የምትማር ወይንም ፈላስፋው ዶክተሩ ምን ይልሃል? እንብላ እንጠጣ ነገ እንሞታለን ይላሉ። ሞት የነገራቸው ዴስቲኒ ነው። ሞት የሥርዓታቸው ዴስቲኒ ነው። አንተ ባስተሳሰብህ እየኖሩ ያሉት አሁን ብቻ የሚኖሩ ነው የሚመስልህ። ይሄ ነው የሰዎች የኑሮ ልክ መለኪያ። ድንገትም ሀብታቸው፣ ድንገትም ዝናቸው፣ ድንገትም
አሁን በጤና ነኝ ስፖርተኛ ነኝ አቅም አለኝ እያለ የሚንቀሳቀሰው ብርቱ አካል እንዳለው የሚነግርህ ሰው እየኖረ ነው ወይንስ ሌላ አንተ የምታውቀው ጨለማ የሚባል ልቦናውንና አይኑን የሸፈነው ነገር አለ? ድንገት ንጉስ ሊሆን ይችላል፣ ድንገትም ፈላስፋ፣ ድንገትም የሃይማኖት አባት ዋና መሪ ሊሆን ይችላል። ጨለማ እንደጋረደው ታምናለህ? በጨለማ ጥላ ውስጥ እየኖረ እንደሆነ ታውቃለህ? ጨለማ በላዩ ላይ እንደነገሰ የዚህ ዓለም አምላክ ነፍሱን እንደያዛት ጨለማ ክፉ ነፍሱን እንዳስጨነቃት ታውቃለህ? ሰይጣን የሰው ልጆች ጠላት ምርኮኛ እንዳደረገው ነፍሳቸውን እንደማረካት አስጨንቆ የገዛቸው እንደሆነ ታውቃለህ? ለዚህ ነው መጋደል ያለብክ። የሲኦል መንግስት የጨለማ መንግስት በእናትህ ላይ በአባትህ ላይ በወንድምህ በእህትህ ላይ እንዳይሰራ እንዳይሰለጥን መጋደል ያለብህ አንተ ነህ። ይሄንን ክፉ ማሸነፍ የምትችለው መጋደላችን ከደምና ከስጋ ጋር አይደለም ተብሎ አይደል የጻፈው? ከነማ ጋር እንደምትጋደል ቀጥሎ አሳያለሁ። ሻሎም